ፀሐይ፣ ጨረቃ እንዲሁም ከዋክብት ከምን ተፈጠሩ? መቼ ተፈጠሩ? እንዴትስ ተፈጠሩ? መጽሐፍ ቅዱስ ቅድስት ቤተ ክርስቲያንስ ስለ እነሱ አፈጣጠር ምን ይለናል? ውድ የቻናላችን ተከታታዮች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁኝ። በተጨማሪም አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደውል ምልክቷን እንድትጫኑ አስታውሳለሁኝ። ልዑል እግዚአብሔር በዕለተ ረቡዕ በቀዳማይ ሰዓተ ሌሊት እሳትን ከኮሬብ ነፋስን ከአዜብ አምጥቶ የፀሐይን ሰሌዳ ፈጠረ። ውሃን ከናግሬብ ነፋስን ከአዜብ አምጥቶ የጨረቃና የከዋክብትን ሰሌዳ ፈጠረ። በሰማይ ጠፈር ብርሃን ይሁን ብሎ በቃል በማዘዝ ሶስቱን ፍጥረታት ፀሐይን፣ ጨረቃና ከዋክብትን ፈጠራቸው። ይህም በኦሪት ዘፍጥረት በግልጽ እንደተጻፈልን ማለት ነው። ፀሐይ ከእሳትና ከነፋስ በመፈጠሯ ትሞቃለች፣ ትሄዳለች። ፀሐይ በመዓልትም በቀንም ብርሃኗን ትሰጥ ዘንድ የተፈጠረች በመሆኗ በተፈጠረችበት ዕለት በምዕራብ ገብታ በሰሜን ዞራ በምስራቅ ወጥታ መዓልቱን ገዛች፣ ስታበራም ዋለች። በዚህ አይነት ውደት እስከ ሕልፈተ ዓለም ጸንታ ትኖራለች። ጨረቃና ከዋክብት የተፈጠሩት ከነፋስና ከውሃ ነው። ከነፋስ እንደመፈጠራቸው ይሄዳሉ። በዕለተ እሑድ ካለመኖር ካስገኘው ወይም ከፈጠረው ብርሃን የስንዴ ፍሬ ያህል ወስዳው ያንን ከሰባት ከፈለ። ሁለቱን እጅ ብርሃን ለጨረቃ ቀባት፣ አንዱን እጅ ከዋክብት ቀባ። ከዋክብትን ሲቀባም ሁሉንም አስተካክሎ በአንድ አይነት መጠን አይደለም፣ ነገር ግን እርሱ እንደወደደ መጠን አላልቆ ወይም አበላልጦ ነው እንጂ። አንዱን እጅ ለውሆችና ለደመናት ሰጠ፣ ሶስቱን እጅ ለፀሐይ አደረገ። ጨረቃና ከዋክብትንም በሌሊት እንዲያበራው አሰለጠናቸው። ፀሐይ በቀንና በሌሊት ብታበራ ከሙቀቷ የተነሳ ፍጥረት ሁሉ ይቃጠል ነበር። ይህ እንዳይሆን በመዓልት ብቻ እንድትሰለጥን አደረጋት። ጌታ ፀሐይን በቀን ያሰለጠነው ሰው፣ እንስሳት፣ አዕዋፍ በብርሃኗ ተመላልሰው ምግባቸው እንዲፈልጉባት በሙቀቷ ተግባራቸው እንዲፈጽሙባት ነው። ጨረቃን ለጊዜዎች አደረገ። ፀሐይም መግቢያዋን ያውቃል። ጨለማም ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡባታል። የአንበሳ ግልገሎች ለመንጠቅ ይጮሃሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባር እስኪመሽም ድረስ ወደ ስራ ይወጣል በማለት በመዝሙረ ዳዊት እንደተጻፈ። ፀሐይ፣ ጨረቃና ከዋክብት በመፈራረቃቸው በመውጣትና በመጥለቃቸው መሸ፣ ጠባ፣ አንድ ቀን፣ አንድ ሌሊት፣ ሳምንት፣ ወር፣ ዓመት እየተባለ ዓለሙንና ጊዜውን እስኪያልፍ ድረስ የዓለም ጊዜ ይቆጠርባቸዋል። የጨረቃ ብርሃንን መሙላትና መጉደልን ያገኘዋል። ለ14 ቀናት በሙሉ ብርሃን ትቆያለች። ከ15ኛው ቀን ጀምሮ አንድ እጅ ክፍለ ብርሃን ትቀንሳለች። በስተመጨረሻም ለአንድ ቀን ትጠፋለች። ጠፍታ ባደረች ቀን ራሷን ከፀሐይ እግር ስር ትቀብራለች። መጋቢ ብርሃን መልአክ እግዚአብሔር ከፀሐይ ብርሃንን እያመጣ ይስልባታል። በዚህ ብርሃነ መብራትን ትጀምራለች። በዚህም ስራ ጸንታ ትኖራለች። መጋቢያን ከዋክብት የሚባሉት እነማን ናቸው? መጋቢያን ከዋክብት ከሚባሉት ውስጥ ዕለትን፣ ወርን፣ ወቅትን የሚመሩ ከዋክብቶች ተሾሞላቸዋል። ለከዋክብቶች ማለት ነው። መገብተ ዕለት የሚባሉት 7 ናቸው። ሸምሽ፣ ቀመር፣ መሪህ፣ መሽተሪህ፣ ዙሃል፣ አጣርድ፣ ናርድ ይባላሉ። 7ቱ መገብተ ዕለታት ከእሑድ እስከ ቅዳሜ ያሉትን ዕለታት ይመግባሉ። መገብተ አውራህ 12 ናቸው፣ ወይም ወራትን የሚመግቡ ማለት ነው። 12ቱን የዓመቱን ወራቶች ተከፋፍለው የሚመግቡ የሚመሩ ናቸው። እነዚህም ስማቸው አልሐመል፣ አልሰውር፣ አልጀሙዛ፣ አልሸርጣን፣ አልአሳድ፣ አልሰንቡላህ፣ አልሚዛን፣ አልአቅረብ፣ አልቀውስ፣ አልዛዲፍ፣ አልደለው፣ አልሃት ይባላሉ። በተጨማሪም መገብተ አዝመን ወይም ዘመናትን የሚመግቡ ማለት ነው። እነዚህም 4 ናቸው። 4ቱን ወቅቶች ጸደይን፣ ክረምትን፣ መጸውንና በጋን ወይም ሀጋይን የተባሉትን ተከፋፍለው የሚመግቡ ሊቃነ ከዋክብት ናቸው። እነርሱም ናርኤል፣ ብርክኤል፣ ምልኤል፣ ህልመል መሌክ ናቸው።
ዘመነ ፀሐይን ከመጋቢት እስከ ሰኔ ወይም እስከ ጳጉሜ 1 ቀን በመውሰድ የሚመራው የሚመግበው ምልኤል ነው። ዘመነ ክረምትን ከሰኔ እስከ መስከረም ከጳጉሜም 1 ቀን በመውሰድ የሚመራው ወይም የሚመግበው ህልመልመሌክ ነው። ዘመነ መጸውን ከመስከረም እስከ ታኅሳስ ከጳጉሜም 1 ቀን በመውሰድ የሚመራው የሚመግበው ብርክኤል ነው። ዘመነ ሐጋይን ከታኅሳስ እስከ መጋቢት ከጳጉሜ ደግሞ 1 ቀን በመውሰድ የሚመራው ወይም የሚመግበው ናርኤል ይባላል።